ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ባህረ ነጋሽ እንጂ ኤርትራ የሚባል ሀገር የለም ሲሉ የፖለቲካ ተንታኙ ፕሮፌሰር ብሩክ ተናገሩ። የአልጀዚራ እንግሊዘኛው ዴስክ በኤርትራ ጉዳይ የዓለም አቀፍ ማህበረሰቡን አስጠንቅቋል። ጽንፈኛው ፋኖ ቡድን የመከላከያ ሰራዊትን ምት መቋቋም እንዳቃተውና በከፍተኛ ሁኔታ እየተደመሰሰ መሆኑን ካሁን ቀደም የፋኖ ልሳን እንደነበር የሚታወቀው አክቲቪስት መረጃውን አወጣ። ከውጭ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ክሪሚያ የሩሲያ ግዛት ናት ብዬ እውቅና አልሰጥም አሉ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንደሚዘቱ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም የአዲስ አበባ የኮሪደር ልማትና ሌሎች ፕሮጀክቶች ለአፍሪካ ሀገራት ምሳሌ እንደሚሆኑ መዲናዋን የጎበኙ አፍሪካውያን ተናገሩ። አዲስ አበባ የኮንፈረንስ ቱሪዝም ማዕከል ለመሆን የሚያስችላትን ተግባር እያከናወነች መሆኗም ጎብኚዎቹ ተናግረዋል። ኢትዮጵያ ባዘጋጀችው የአፍሪካ ዌልዲንግ ኮንፈረንስ ተሳታፊዎች ኮንፈረንሱን ተከትሎ በአዲስ አበባ የተከናወኑ የልማት ስራዎችን ጎብኝቷል። ከጎበኟቸው የተጠናቀቁ የልማት ፕሮጀክቶች መካከል የኮሪደር ልማት፣ አዲስ ዓለም አቀፍ ኮንቬንሽን ማዕከልና የአድዋ ድል መታሰቢያ አስደናቂ መሆናቸውን ተናግሯል። ከተማው ፈጣን የልማትና የለውጥ ጉዞ ላይ መሆኗን መመልከታቸውንም አስታውቋል። ግብጻዊ ፕሮፌሰር ሐመድ አብደል ሐሊም ለኢትዮጵያ ዜና አገልግሎት በሰጡት አስተያየት የአፍሪካ መዲና በሆነችው አዲስ አበባ ከፍተኛ የልማት ስራዎች ማየታቸውን ገልጿል። በከተማዋ የተገነቡ ውብ ህንፃዎች፣ የኮሪደር ልማቶችና ሌሎችም ፕሮጀክቶች አዲስ አበባን ውብና የጎብኚዎች ቀልብ የምትስብ አድርጓታል ነው ያሉት። ኡጋንዳዊ አዮ አድኒዮ በበኩሉ በከተማው የተገነቡ የአድዋ ድል መታሰቢያና የአዲስ ዓለም አቀፍ ኮንቬንሽን ማዕከል የአፍሪካ ኩራት መሆናቸውን ጠቅሷል። የአድዋ ድል መታሰቢያ የኢትዮጵያን ታሪክ በሚገባ የሚያሳይ አፍሪካ በሁሉም መስክ እድገቷን እንድታሳካ የሚያነሳሳ የጋራ ቅርስ መሆኑን ገልጿል። አዲስ ዓለም አቀፍ ኮንቬንሽን ማዕከል ለኮንፈረንስ ቱሪዝም፣ ለሆቴልና ለኤግዚቢሽን አገልግሎቶች ትልቅ ሚና የሚጫወት ደረጃውን የጠበቀ የአፍሪካ ግዙፍ ሁለገብ ማዕከል መሆኑንም ተናግሯል። እነዚህ የልማት ስራዎች የአፍሪካ ሀገራት ምሳሌ ሊያደርጓቸው የሚገቡ አርአያ የሆኑ ፕሮጀክቶች ናቸው ብሏል። ኢትዮጵያ የኮንፈረንስ ቱሪዝም ማዕከል ለመሆን የሚያስችላትን በርካታ ተግባራት እያከናወነች ነው ያለችው ሌላዋ የጎብኚዎች ተሳታፊ ደቡብ አፍሪካዊቷ ኮንፊደንስ ሎኩኤኒ ናት። አዲስ ዓለም አቀፍ ኮንቬንሽን ማዕከል በአፍሪካ ምድር ተገንብቶ በማየቷ መደሰቷን ገልጻለች። ለሶስተኛ ጊዜ ወደ አዲስ አበባ መምጣቱን የተናገረው ደቡብ አፍሪካዊ ሾተን ስቹዌ በከተማዋ ትልልቅ የልማት ስራዎች የተከናወኑ ማየቱን ተናግሯል። በርካታ የህንፃ ግንባታዎች፣ አዳዲስ መንገዶች እንዲሁም ጽዱና የሚያምር የከተማ ገጽታ መመልከቱንም ጠቅሷል። ባህረ ነጋሽ እንጂ ኤርትራ የሚባል ሀገር የለም ሲሉ የፖለቲካ ተንታኙ ፕሮፌሰር ብሩክ ተናገሩ። እንደ ፕሮፌሰር ታሪክን መነሻ ተደርጎ የቀረበው ገለጻ በተለይ ከ1890 በፊት እንደዚሁ የሚባል ሀገርም ቃልም የለም ሲሉ አብራርተዋል። ታዲያ ይህ ኤርትራ የሚለው ስያሜ እንዴት መጣ ለሚለው ጥያቄ ጣሊያኖች የኢትዮጵያን ቅኝ ለመግዛት በሚቀራመጡበት ጊዜ ለአገዛዝ እንዲመቻቸው ፓርላማቸውን ሰብስበው አስመራን ዋና ከተማ ለማድረግ ኤሪትሪያ የሚል የጣሊያን ቃል ትርጉሙ ቀይ ባህር የሆነ ስያሜ እንደሰጧት አብራርተዋል። ስለሆነም ኤርትራ የምትባል ሀገር ከካርታ ባለፈ መሬት ላይ ጸንታ ትኖር ዘንድ በግፍ የወሰደችው ደቡባዊ ቀይ ባህር ለባለቤቱ የኢትዮጵያ ሕዝብ በክብር መመለስ የውዴታ ግዴታዋ እንደሆነ መረጃው አመላክቷል። ጸንቶ የኖረው የኢትዮጵያ የተፈጥሮ ወሰን የሆነው ቀይ ባህር የአሰብ ወደብን አካቶ ለባለቤቱ ለኢትዮጵያ ሕዝብ የመመለስ ግዴታ እንዳለበትም ነው የተገለጸው። ይህ ሲሆን ሁለቱም ሀገራት ማለትም የሆኗ ሀገር ኤርትራና ኢትዮጵያ ዲፕሎማሲን መሰረት ያደረገ ጤናማ ግንኙነት ሊኖር የሚችለው ብሏል። የፕሮፌሰር ብሩክ በኤርትራ ማንነት ጉዳይ የሰጡትን ማብራሪያ ተከታትለን እንመለስ። ኤርትራ የሚባል ሀገር ከ1890 በፊት ኤርትራ የሚባል ሀገር የለም።
ባረ ነጋሽ ነው የሚባለው። ኤርትራ ታዲያ እንዴት ሊባል ቻለ የሚለውን ስናይ የጣሊያን ፓርላማ ተሰብስቦ ኮሎኒያል አስተዳደር አቋቁሞ ከመጽዋም ወደ ላይ መጣው አስመራ ላይ አስተዳደርና ርዕሰ ከተማውን አስመራ ላይ ያደርጉ ምን ስም እንስጠው ብለው ተነጋግረዋል። ፓርላማ ምን ስም እንስጠው? አንዱ ሳባ ነበር፣ ሌጀንደሪዋ ሳባ ንግስተ ሳባ ማለት ነው። አንዱ ቀረበው ስለ በፓርላማ ተነጋገሩበት። አንደኛው ደግሞ ሌላ ስም ሲመርጡ ኤሪትራ እንበለው ያሉት። ኤሪትሪያ ማለት ምን ማለት ነው? ግሪክ ቃል ነው፣ ሲተረጎም ሬድ ሲ ማለት ነው። ቀይ ባህር ኤሪትሪዮስ ነው የሚባለው ከነ ግሪክና ሮማን ኢምፓየር ጀምሮ። ያንን ለውሳኔ ያቀረቡ ሬድ ሲ ማለት ኤሪትሪያ ማለት ነው እንጂ የሀገር ስም አይደለም፣ የህዝብ ስም አይደለም እስከምናውቀው ድረስ። 1890 ላይ ነው ስም ሲያመጡ ወሰነ የጣሊያን ካቢኔና ፓርላማው በህብረት ወሰኑ። ሲወስኑ አይ ይሄን ቴሪቶሪያችን አዲስ ቴሪቶሪ ኤርትራ እንበለው አሉ። ስለዚህ ኤርትራ ብለን ስንነጋገር ከዛን አመት ወዲህ ነው እንጂ ወደዛ ኤርትራ የሚባል ሀገር የለም ወይም ኤርትራዊ ዜጋ የሚባል ህዝብ የለም። ይሄ ፋክት ነው። ባህረ ነጋሽ ነው የሚባለው አሉላ ነበሩ በፊት ገዢው። ዶጋሊም አለ፣ ያው የምታውቀው ነገር አለ፣ ብዙ አለ። አድዋ በኋላ የነበረው ሁኔታ ሁሉ በዝርዝር ብዙ ማየት እንችላለን። ግን ያኔ ራሱ ኤርትራ የሚባል ሀገር የለም፣ ኤርትራ የሚባል ሰው የለም። ይህ በእንዲህ እንዳለ የአሁኑ ኤርትራ መንግስትና የእድሜ ልክ ፕሬዝዳንቱ ኢሳያስ የኢትዮጵያ አብራክ ክፋይ የሆኑ የኤርትራ ህዝብ በድህነትና በስደት ውስጥ እንዲኖር ያደረጉ እንደሆነ መረጃዎች እየወጡ ነው። ፕሬዝዳንቱ በሀገሪቱ ምንም አይነት ህገ መንግስት እንዳይኖር ከማድረጋቸው ባሻገር ወደ ስልጣን ከመጡ ጊዜ ጀምሮ ከ30 ዓመታት በላይ እስካሁን ምንም አይነት ምርጫ ሳያደርጉ አንድም ስልጣናቸውን አላስረከቡም፣ ሁለትም የህዝቡን ችግር አልፈቱ አልሞት ባይ ተገዳይ ፕሬዝዳንት ሆነዋል ተብሏል። በዚህ የተነሳም የኤርትራ ዜጎች የባህርና የስደት ሲሳይ እየሆኑ ለተለያዩ ከባድ ችግሮች ይዳረጉ ይገኛሉ። ዓለም አቀፍ ማህበረሰብ በወታደራዊ መንግስት ጭቆና ስር ሆነው ረፍት በሌለው ሰቆቃ ውስጥ ለሚንከላወሱ ኤርትራውያን ሊደርስላቸው ጊዜው አሁን ነው ሲል አልጀዚራ እንግሊዝኛው ዴስክ በትናንትናው ዕለት መዘገቡ ይታወሳል። እንደዛም ሆኖ የኢትዮጵያን የተፈጥሮ ሀብት የሆነውን ቀይ ባህር ሰላማዊ በሆነ መንገድ እንደ መስጠት ቀጠናውን ለማተራመስና ህዝቡንም ከባድ አዘቅት ውስጥ ለመክተት እየተጋ መሆኑን መረጃዎች አመላክተዋል። ከኤርትራ መንግስትና ከአንጃ ህወሓት አቅጣጫ ተቀብሎ ሀገር ለማተራመስ የሚሰራው ባንዳው ጽንፈኛው ፋኖ ቡድን የመከላከያ ሰራዊት ምትን መቋቋም እንዳቃተውና በከፍተኛ ሁኔታ እየተደመሰሰ መሆኑን ካሁን ቀደም የፋኖ ልሳን እንደነበር የሚታወቀው አክቲቪስትና መምህር ዘመድኩን በቀለ አጋለጠ። እንደ ዘመድኩን አገላለጽ ፋኖ ላይ እየደረሰ ያለው ኪሳራ በታሪኩ በዚህ መጠን ተደምሶ አያውቅም ብሏል። ስለሆነም በህዝብ ላይ ቁማር ከመጫወት እውነቱን መናገር ይሻላል ሲል ማግሏል። በተጨማሪም ንጹሃን ተመቱ የሚባለው ለፖለቲካ ስራ ካልሆነ በስተቀር አሁን ላይ ህዝቡ ጸረ ፋኖ አቋሙን በተግባር እያሳየ መጥቷል ሲል ተናግሯል። የአክቲቪስቱና መምህር ዘመድኩን በቀለ ምስክርነት እንደሚከተለው ይቀርባል። በተለይ ፋኖ በዚህ መጠን ሞቶ አያውቅም። ፋኖ በዚህ መጠን ሞቶ አያውቅም። መደበቅ ምንም አይሰራም። እውነቱን ተጋፍጦ ነው መሄድ የሚያስፈልግ። እንግዲህ ያለ መማር የሚጎዳኝ እዚህ ጋር እኔ በህዝብ ላይ ቁማር መጫወት አልፈልግም። በህዝብ ላይ እንትን ማለት አልፈልግም። እውነቱን ነው መነጋገር ያለው፣ እውነቱን ነው ማውራት ያለው። አሁን ሰሞኑን የሚጮበት ብዙ ንጹሃን ተመተዋል እየተባለ የሚነገረው ፋኖች ናቸው ያለቁት። ፋኖች ገደብ ከተማ ላይ ፋኖች ናቸው። ከደብረ ወርቅ 20 ኪሎ ሜትር ከጥቁር አስፋልት 20 ኪሎ ሜትር በዋና ከተማ ላይ ምክንያቱም እና አስረስ ማሳየት የሚፈልጉት አሁን ከምዕራቡና ከሰሜኑ ወደዚህ ከመጡ በኋላ በአባይ ሸለቆ በአባይ ባን አድርገው ሚኒሻውን ምኑንም ሰብስበው ፋኖን እያሳዩ ይሄ የነሱ ኃይል ከባድ ይሄ የነሱ ኃይል ሰፊ እንደሆነ አሳይተው ቪዲዮ እየቀረጹ ፎቶ እየቀረጹ ፖለቲካ መስራት ነው የፈለጉት። ያ አይሆንም፣ እንደዚህ አይሆንም። ህዝቡ ከፋኖ እየተነጠለ መጥቷል። በሌላ ዜና ራሱን ሰላማዊ ነዋሪ በማስመሰል ወደ ከተማ የገባ ጥቃት የሚፈጽመው የጃውሳው ቡድን በሰሜን ወሎ ዞን የቆቦ ከተማ ማዘጋጃ ቤት ላይ እሳት ጭሮ ለማቃጠል የሞከረው ሙከራም በከፊል በቁጥጥር ስር መዋሉ ታውቋል። በአማራ ክልል የሚንቀሳቀሰው ጽንፈኛ ታጣቂ ቡድን ፋኖ የድንጋይ ዘመን ፖለቲካ አራማጅ ነው ሲሉ የአገው ዲሞክራሲያዊ ድርጅት ሊቀመንበር አቶ ኪሮስ ሮምሃ ገለጹ።
አቶ ኪሮስ ሮማሃ ከኦሜን ጋር በነበራቸው ቆይታ ጽንፈኛ ታጣቂ ቡድኑ በአማራ ክልል ውስጥ የሚኖሩ ህዝቦችን ኢላማ ያደረገ ዘመቻ ሲያደርግ እንደቆየ ገልጿል። ጽንፈኛ ታጣቂ ቡድኑ በአገው፣ ቅማንት፣ ኦሮሞና ሌሎች ብሔሮች ላይ ያነጣጠረ ጥቃት ሲፈጽም እንደቆየ አስረድቷል። የበሰለ የፖለቲካ ዓላማ የሌለው ቡድን መሆኑን አስረድተው ብቸኛው ዓላማው የአንድ አካባቢ በላይነት ማምጣት እንደሆነም ተናግሯል። ይሁንና ጽንፈኛ ታጣቂ ቡድኑ እርስ በርሱ እንኳ የማይግባባ በዞንና በመንደር ተከፋፍሎ አንድነት የሌለው መሆኑን አሳይቷል ሲሉ አቶ ኪሮስ አስረድተዋል። በሶማሊያ ሴክተር 4 የኢትዮጵያ ሰላም አስከባሪ ያሰለጠናቸውን የመሐንዲስ ሙያተኞችን አስመረቀም። ስልጠናው በአካባቢው በድጋፍ ሰጭነት ተሰማርተው ለሚገኙ የምስራቅ እዝ የአንድ ኮር አባላት ከዩኤንኤምኤስ ጋር በመተባበር በንድፍ ሐሳብና በተግባር የተሰጠ ነው። ለሙያተኞቹ ሰርቲፊኬት የሰጡት የሴክተሩ ምክትል አዛዥ ብርጋዴር ጄኔራል ሹመት ጠለለው ሙያተኞቹ ከስልጠናው ባገኙት እውቀት የተሰጣቸውን ተልዕኮ በብቃት ሊወጡ እንደሚገባ ገልጿል። በየጊዜው ቴክኖሎጂዎች እየተሻሻሉ በመጡ ቁጥር ብዙ አማራጮች ይኖራሉ ያሉት ጄኔራል መኮንኑ ከግዳጅ ቀጠናው ጋር ተያይዞ አልሸባብ በዋናነት የሚጠቀምባቸውን ፈንጆች በመለየትና ፍተሻዎችን በማድረግ ጉዳት ሳያደርሱ ማስወገድ ቀዳሚው ተግባር እንደሆነ ተናግሯል። ሙያተኞቹም ይህንኑ በመገንዘብ ችግሮች ከመከሰታቸው በፊት ቅድመ ፍተሻና ጥንቃቄ ማድረግ እንደሚገባቸው አስረድቷል። ስልጠናው በቀጣይነት ተጠናክሮ የሚቀጥል መሆኑንና በየጊዜው ሙያተኞችን በማፍራት ግዳጅ በስኬታማነት ለማከናወን ይሰራል ብሏል። ከዩኤንኤምኤስ አሰልጣኞች በበኩላቸው ሙያተኞች በስልጠናው ስለነበራቸው ጥሩ ስነ ምግባርና የመረዳት ብቃት አድናቆታቸውን ገልጿል። መሰረታዊ ወታደር ወረታው ወንዴና መሰረታዊ ወታደር ምንተሱነት በቀለ ከስልጠናው ያገኙት እውቀት አልሸባብ የፍተሻ ቦታዎች ላይ ምን አይነት ፈንጆችን ነጣጥሎ ይዞ ሊገባ እንደሚችልና ይዞ የገባቸውን እንዴት ቀጣጥሎ በአካባቢው ላይ ጉዳት ሊያደርስ እንደሚችል መንገዶችን በማወቅ ቀደምተኝነትን ማትረፍ የሚቻልበትን መንገድ በስልጠና አውቀናል ብለዋል። ከአህጉራዊ ለውጡ ወዲህ 1382 አዳዲስ የገጠር ከተሞችና መንደሮች የኤሌክትሪክ አገልግሎት ተጠቃሚ ማድረግ መቻሉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። የአገልግሎቱ የኮሙኒኬሽን ስራ አስፈጻሚ አቶ መላኩ ታዬ እንደተናገሩት ለውጡን ተከትሎ የኤሌክትሪክ አገልግሎት ተደራሽነትን ለማሳደግ የተለያዩ ተግባራት ሲከናወኑ ቆይቷል። በተለይም አገልግሎቱ በገጠር ከተሞችና መንደሮች እንዲዳረስ የተከናወኑ ተግባራት ተጨባጭ ውጤቶች አምጥተዋል ብሏል። ለአብነትም ባለፉት የለውጥ ዓመታት 1382 አዳዲስ የገጠር ከተሞችና መንደሮች የኤሌክትሪክ አገልግሎት እንዲያገኙ መደረጉን ተናግሯል። ቆጣሪ ገብቶላቸው የሚገለገሉ ደንበኞች ከ3.2 ሚሊዮን ያልዘለለ እንደነበር አስታውሰው በአሁኑ ወቅት ቁጥሩን ከ5 ሚሊዮን በላይ ማድረስ መቻሉን ትልቅ ውጤት መሆኑን ገልጿል። የኤሌክትሪክ አገልግሎት ሽፋኑ ይበልጥ ሊሰራበት የሚገባው ነው ያሉት አቶ መላኩ በተለይም ከግሪድ ርቀው የሚገኙ አካባቢዎች የፀሐይ ኃይል በመጠቀም የኤሌክትሪክ አገልግሎት እንዲያገኙ የማድረግ ስራ አበረታች ውጤት የተገኘበት ነው ብሏል። መሰረተ ልማት ረጅም ጊዜ ያገለገሉ ከመሆኑም በላይ ወቅቱን የዋጀ አለመሆኑ ለአገልግሎት መቆራረጥ እና ለደንበኞች ቅሬታ ምንጭ እንደሆነ መለየቱን ጠቅሷል። ለችግሩ ዘላቂ መፍትሄ ለማበጀትም አገልግሎቱ ከሚሰበስበው ገቢ እንዲሁም ከልማት አጋሮች የሚገኘውን ፋይናንስ በመጠቀም በዋና ዋና ከተሞች ኔትወርክ ማሻሻያና መልሶ ግንባታ ስራዎች በስፋት እያከናወነ እንደሚገኝ ተናግሯል። በዚህም በአዲስ አበባ፣ ድሬዳዋ፣ አዳማ፣ መቀሌ፣ ባህር ዳርና ጅማ በመሳሰሉ ከተሞች ላይ የመጀመሪያውን ምዕራፍ የኔትወርክ ማሻሻያና መልሶ ግንባታ ስራው መጠናቀቁን ተናግሯል። ወላይታ ሰዶ፣ ሐረር፣ ሻሸመኔ፣ ደብረ ማርቆስ፣ ጎንደርና ኮምቦልቻን ጨምሮ በ6 ከተሞች ላይ የተጀመረው የኔትወርክ ማሻሻያና መልሶ ግንባታ ስራ እየተገባደደ መሆኑን ጠቁሟል። ስራ አስፈጻሚው እንዳሉት የኔትወርክ ማሻሻያና መልሶ ግንባታ ስራዎች ተጠናቀው በተሟላ ቁመና ወደ ስራ ሲገባ ለደንበኞች አስተማማኝ ኃይል አቅርቦት እንዲኖር ያስችላል። የደንበኞች እርካታን የሚያሳድግ አገልግሎትን ለመስጠት ተቋሙ ጥናት ላይ የተመሰረቱ የመፍትሄ እርምጃዎችን እየወሰደ መሆኑንም ገልጿል። የመልካም አስተዳደር ችግሮች ሲከሰቱ የሞባይል መተግበሪያን በመጠቀም ጥቆማ የሚሰጥበት አሰራር መዘርጋቱን የገለጹት አቶ መላኩ ደንበኞች ተሳትፎ ማድረግና ጥቆማ መስጠት የመፍትሄ አካል እንዲሆኑም ጥሪ አቅርበዋል። ጃፓን በጤና ትምህርት፣ በውሃ ተቋማትና ሌሎች ዘርፎች እያደረገች ያለውን ድጋፍ አጠናክራ እንደምትቀጥል በኢትዮጵያ ሀገሪቱ አምባሳደር ሺባታ ሄርኖሪ አረጋገጡ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን ከአምባሳደሩ ጋር የተወያዩ ሲሆን በዚህ ወቅት በክልሉ በሰላምና ልማት ዘርፎች የተከናወኑ ያሉ ተግባራት ገለጻ ተደርጓል። ጃፓን ለልማት ስራዎች ያደረገች ያለውን ድጋፍ ያደነቁት አቶ አሻድሊ በክልሉ የንጹህ መጠጥ ውሃ ተቋማትን ከጄኔሬተር ወደ ሶላር ኃይል በመቀየር ለፕሮጀክቶቹ ዘላቂነት እየተደረገ ያለው
ጥረት አመስግኗል። ባለፉት ዓመታት በክልሉ ተፈጥረው በነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ጉዳት መድረሱን አውስተው በርካታ የትምህርት፣ የጤና፣ የውሃና ሌሎች አገልግሎት ሰጪ ተቋማት መጎዳታቸውን አስረድተዋል። መንግስት ከአጋር አካላት ጋር ሆኖ በመልሶ ግንባታ ላይ በማተኮር ውጤታማ ተግባራት አከናውኗል ማለታቸውን የክልል ኮሚኒኬሽን ቢሮ መረጃ አመላክቷል። አምባሳደሩ በኩላቸው ጃፓን ለጤና፣ ትምህርት፣ ለውሃ ተቋማትና ሌሎች ዘርፎች የምታደርገውን ድጋፍ አጠናክራ እንደመቀጠል አረጋግጠዋል። በ2017 ዓ.ም በጀት ዓመት 9 ወራት ከ359 ሺህ በላይ ዜጎች ውጭ ሀገር ስራ ስምሪት ተጠቃሚ መሆናቸውን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የውጭ ሀገር ስራ ስምሪት እቅድ አፈጻጸም ግምገማ ተካሂዷል። በግምገማው ላይ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ዘርፍ አማካሪ አምባሳደር ግርማ ብሩና የተለያዩ ባለድርሻ አካላት ተገኝቷል። ከሰለጠነ የሰው ኃይል አቅርቦት፣ ከስራ ገበያው ፍላጎትና ከአገልግሎት አሰጣጥ አኳያ የተከናወኑ ስራዎች ውይይት ተደርጎባቸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበጀት ዓመቱ 9 ወራት 359291 ዜጎችን በውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጿል። ካለው የስራ ገበያ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤትን ለማላቅ እና የዜጎችን ተጠቃሚነት ለማሳደግ ርብርብ ማድረግ እንደሚገባ የጋራ መግባባት ላይ መደረሱን አመላክቷል። በዘርፉ መንግስትና በግል ተቋማት የሚሰጠው ስልጠና የስራ ገበያውን ፍላጎት የሚመልስና ፍላጎትና አቅርቦትን ማጣጣም የሚያስችል መሆኑን የሚያረጋግጥ እንዲሁም ማነቆዎችን መፍታትና ምቹ ሁኔታዎች መፍጠር የቀጣይ ትኩረት አቅጣጫ እንደሆነም ጠቁሟል። በዘርፉ የተጀመረውን የዜጎች መብት፣ ድህነትና ተጠቃሚነት የማረጋገጥ ስራ እንዲሁም ህገወጥነትን መከላከልና ህግና ስርዓትን ማስከበር በልዩ ሁኔታ ተጠናክሮ ይቀጥላል ብለዋል ሚኒስትሯ። ለዚህም በየደረጃው የሚመለከታቸው ባለድርሻ እና አስፈጻሚ አካላት ሁሉን አቀፍ ርብርብ እንዲያደርጉ ጥሪ አቅርበዋል። ጎንደርን መልሶ የማልማት ጥሪ በከተማ አስተዳደሩ ኑ ጎንደርን እንሞሽር በሚል ሀሳብ ጥሪ ቀረበ። በከተማዋ የተጀመረው የመልሶ ማልማት ተግባራትን ለማከናወን የሚያስችል የገቢ ማሰባሰቢያ መርሃ ግብር በመጪው ሚያዝያ 20 2017 ዓ.ም ይካሄዳል። መርሃ ግብሩን አስመልክቶ ዛሬ በሰጠ ጋዜጣዊ መግለጫ ለኢትዮጵያውያን፣ ለጎንደር ከተማ ነዋሪዎች፣ ለኢትዮጵያ ወዳጅ የሆኑ ዓለም አቀፍ ማህበረሰብ ኤምባሲዎችና በመላው ዓለም ለሚኖሩ ሀገር ወዳዶች ጥሪ ቀርቧል። መግለጫውን የሰጡት የጎንደር ከተማ ከንቲባ ቻላቸው ዳኘው ኑ ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር ጎንደርን ወደ ቀደመ ገናናነቷ፣ ስልጣኔዋና ደረጃዋን የጠበቀች ከተማ የማድረግ ውጥን ያለው መሆኑን ገልጿል። ገቢ ማሰባሰቢያ መርሃ ግብሩ የፊታችን ሚያዝያ 20 2017 በአዲስ አበባ ሸራተን ሆቴል ይካሄዳል። ከጅማ ዞን 57480 ቶን ቡና ለማዕከላዊ ገበያ መቅረቡን የዞኑ ንግድ ጽሕፈት ቤት አስታወቀም። የጽሕፈት ቤቱ ኃላፊ አቶ ጣሂር አብዱ ለኢትዮጵያ ዜና አገልግሎት እንደገለጹት ከዞኑ ዘንድሮ 68107 ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅዶ ተግባራዊ የተደረገ ነው። እስካሁን 57480 ቶን ቡና ለገበያ መቅረቡን ጠቁሞ ከቀረበው የቡና ምርት 29120 ቶን የታጠበና 28360 ቶኑ ደግሞ ያልታጠበ መሆኑን ተናግሯል። የቡና ምርቱን ወደ ማዕከላዊ ገበያ የማቅረቡ ሂደት እንደቀጠለ ነው ብሏል። እስካሁን ወደ ማዕከላዊ ገበያ የቀረበውን ቡና ከእቅድ አንጻር ከ84 በመቶ በላይ መፈጸሙን የገለጹት አቶ ጣሂር በቀጣይ ወራት እቅዱን ለማሳካት የተሰራ መሆኑን ተናግሯል። በዞኑ የዘንድሮ ጥራትን የጠበቀ የታጠበና ያልታጠበ ቡና በማዘጋጀት ለገበያ በማቅረብ ሂደት 368 የእሸት ቡና ማጠቢያና 102 የደረቅ ቡና መፈልፈያ ኢንዱስትሪዎች የተሳተፉ መሆኑን አቶ ጣሂር አስታውቀዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ እናልፋለን። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በጋዛ የእስራኤል ጥቃት ሙተዋል ተብሎ ከተገለጹ ከ51 ሺህ በላይ ፍልስጤማውያን መካከል የ3000 ሰዎች ስም ዝርዝር መሰረዙን ተከትሎ
በሐማስ የሚመራው የጤና ሚኒስትሩ የሟቾችን ቁጥር አሳስቶ አቅርቧል መባሉን አስተባበለም። በሐማስ የሚመራው የጋዛ ጤና ሚኒስቴር 18 ወራትን በዘለቀው ጦርነት ቢያንስ 51266 ሰዎች መገደላቸውን ይገልጻል። ከሟቾች መካከል 1/3 ከ18 ዓመት በታች የሆኑ ህጻናት መሆናቸውን ማስታውቋል። ይሁን እንጂ እስራኤል በፍልስጤም ተቋማት የሚመጣውን የሟቾችን ዝርዝር በተደጋጋሚ እንደማትቀበለው የምትገልጽ ሲሆን በዋናነት ቁጥሩና የህዝብ ልየታው ለሐማስ ፕሮፓጋንዳ እየዋለ ነው ስትል ትከሳለች። በሐማስ የሚወጣው የሟቾች ቁጥር በመንግስታቱ ድርጅት ኤጀንሲዎችና በመገናኛ ብዙሃን በዋቢነትም ይጠቀሳል። የሟቾች ዝርዝር በግጭቱ የሚገደሉ ንጹሃንና መሳሪያ የታጠቁ ሐማስ ተዋጊዎችን የማይለይ ሲሆን እስራኤል የሴትና ህጻናትን ሞት ያጋነናል የሚል ክስ ታቀርባለች። በቅርብ ጊዜያት በርካታ የመገናኛ ብዙሃን ሪፖርቶች የቁጥሩን ተአማኒነት ጥያቄ ውስጥ ከተውታል። ሪፖርቶቹ በግጭቱ ተገደሉ የተብለው ስም ዝርዝራቸው የወጡ 3000 ሰዎች ከተሻሻለው ስም ዝርዝር እንዲወጡ መደረጉን አመላክቷል። የጋዛ ጤና ሚኒስቴር ባለስልጣን አህር አልዋህዲ ግልጸኝነት መጓደሉን ለቢቢሲ የካዱ ሲሆን የጤና ሚኒስቴሩ ትክክለኛ መረጃ ከተአማኒነት ጋር ለማቅረብ የሚሰራ ነው ሲሉ ደጋግሞ ተናግሯል። የጤና ሚኒስትሩ ትክክለኛ መረጃ ለማቅረብ የሚሰራ ነው ሲል የመረጃው እውነተኛነትም ገልጿል። ያንዳንዱ የምናጋራው ዝርዝር መረጃ የተጣራ ነው። የጤና ሚኒስትሩ ስም ዝርዝር ይሰረዛል ብለን መናገር አንችልም። የመሰረዝ ሂደት ሳይሆን የማጣራትና የማሻሻል ሂደት ነው ብለዋል። በህንድ ካሽሚር በቱሪስቶች ላይ በደረሰ ጥቃት 26 ሰዎች ህይወታቸው ማለፉ ተሰማ። በህንድ በምትተዳደረው ካሽሚር ታጣቂዎች በከፈቱት ተኩስ 26 ሰዎች የሞቱ ሲሆን ጥቃቱ በቅርብ ጊዜ ከደረሱት ሁሉ አስከፊ መሆኑን የህንድ ፖሊስ አስታውቋል። የካሽሚር አማጺ ቡድን በማህበራዊ ሚዲያ ባስተላለፈው መልእክት ለጥቃቱ ኃላፊነቱን ወስጃለሁ ያለ ሲሆን በግዛቷ ከ85,000 በላይ የውጭ ዜጎች እንዲሰፍሩ መደረጉ ቅሬታ እንዳስነሳበት ገልጿል። ፖሊስ በቱሪስቶች ላይ በተከፈተው ተኩስ የሞቱት ሰዎች ከአንድ በስተቀር ሁሉም የህንድ ነዋሪዎች መሆናቸውን አስታውቋል። ከጥቃቱ በኋላ የሳውዲ አረቢያ ይፋዊ የስራ ጉብኝታቸውን ያቋረጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አጥቂዎቹ ለፍርድ እንደሚቀርቡ በመግለጽ ድርጊቱን ተቃውመዋል። በህንድና በፓኪስታን ይገባኛል ጥያቄ የሚነሳባት ካሽሚር ለ10 ዓመታት በዘለቀው አመጽ የሺዎች ህይወት ቢቀጠፍም በቱሪስቶች ላይ ጥቃት ደርሶ አያውቅም ነው የተባለው። ዘገባው የቢቢሲ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክሪሚያ የሩሲያ ግዛት ናት ብዬ እውቅና አልሰጥም አሉ። ክሪሚያ በፈረንጆቹ 2014 በሩሲያ ኃይሎች ወደ ሩሲያ ፌዴሬሽን መጠቃለሏ ይታወሳል። ኪየቭ በጭራሽ ክሪሚያን አሳልፎ ስለመስጠት ከሞስኮ ጋር ለድርድር የምታቀርበው ጉዳይ አይደለም ብሏል ዜሌንስኪ። ዋሽንግተን ሚያዝያ 15 8 17 ረቡዕ ቀን ከዩክሬንና ከአውሮፓ አጋሮቿ ጋር ስትመክር ክሪሚያን የሞስኮ ግዛት አድርጎ እውቅና የመስጠት ሐሳብ አላት ሲል ዋሽንግተን ፖስት አስነብቧል። ግጭቱን ለማስቆም አሜሪካ እንደ አማራጭ ልታቀርበው አስባለች የሚለው መረጃ ከዩክሬን ፖለቲከኞች በኩል በጎ አቀባበል አላገኝም። ክሪሚያ ግዛታችን ነው፣ የዩክሬን ህዝብ ግዛት ነው፣ በዚህ ጉዳይ ላይ የምንነጋገረው ነገር የለም፣ ከህገ መንግስታችን ውጭም ነው በሚል አሻፈረኝ ብለዋልም ተብሏል። ፕሬዚዳንት ቮሎዲሚር ዜሌንስኪ ከክሪሚያ ባሻገር ዛፕሪዚያ፣ ሉሃንስክ፣ ዶንቴስክ እና ክሬሶንም በአሁኑ ሰዓት በሩሲያ ኃይሎች ስር መሆናቸው ጉዳዩን ለዩክሬን ቀላል አያደርገውም። የሩሲያ ፕሬዝዳንት ፑቲን ግዛቶችን ለዩክሬን መልሰን አንሰጥም ማለታቸውን የሚዘነጋ አይደለም ሲል የዘገቡት ቲአርቲ እና ዋሽንግተን ፖስት ናቸው። ፕሬዝዳንት ፑቲን ከዜሌንስኪ ጋር በቀጥታ ለመነጋገር ፈቃደኛ መሆናቸውን በትናንትናው የዜና ወጃችን መግለጻችን ይታወሳል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።
ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ ኢንዱስትሪ የሚያስፋፋ ከችግር የሚያወጣ የሚመራመር የሚፈጥር ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን ወታደሩ፣ ፖሊሱ ሀገሩን እየጠበቀ፣ አርሶ አደሩ እያረሰ፣ ተማሪው እየተማረ፣ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ እኛ ኢትዮጵያውያንን የሰው አንፈልግም። የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን።